የመጽሐፌ መቅድም ማለትም የህልም ዓለም ፍቺ የሚለው መጽሐፍ መቅድም ይህን ይመስላል። የህልም ዓለም እነ ቅዠት፣ እነ ራእይ፣ እነ መገለጥ፣ እነ ተመስጦ፣ እነ አርምሞ፣ እነ የነቢያት መገለጥ ወይም የነቢያት ቃል ወይንም የእግዚአብሔር መልእክት፣ እነ ሰመመን፣ እነ እንቅልፍ ምን እንደሆኑ በደንብ አድርገን የምናይበት ክፍል ነው። ከመቅድሙ በመቀጠል በደንብ ማብራራው ስለሆነ በደንብ አዳምጡ። የህልም ዓለም ህልም ማለት ፈጣሪና ጠባቂ መላእክት እኛን የሚመክሩበት የውስጥ መስመራችን ነው። ያ መስመር በጥበብና በማስተዋል በጸሎትና በእውቀት በመገለጥም ጭምር እንድንመረምረው ከቤተሰብና ከሃይማኖት አባቶች ጋር ሆነን ህልማችንን እንድንፈታበት የታዘዝንበት ድልድይ ነው። የሚገርመው ነገር ህልም የምናልመው ሳንፈልግ መሆኑ በራሱ የፈጣሪ ወይንም የጠባቂ መላእክቶች ወይንም የጠላት መልእክት መሆኑን ማስተዋል ግድ ይለናል። እንዲያውም በተረታችን እንዲህ አይደል የሚባለው፣ ህልም ተፈርቶ ሳይተኛ አይታደርም ይላል። ስለዚህ ተረትና ባህል ከሃይማኖት ጋር ሲጨምርበት አንድ የሆነ የማናውቀው ሌላ ዓለም እንደሚኖር የታወቀ ነው። እሱም የህልም ዓለም የምንለው ሌላኛው ማንነታችን ነው። የህልም ዓለም አስደናቂ ነው። አንድ አይነት አይደለም፣ ምስጢራዊና ፍቺ የሚያሻው ነው። ለዚህ ነው ህልም ፍቺ ያስፈልገዋል ወይንም ህልም የእግዚአብሔር መንገድ እንደሆነ የሚነገረን። ወደ ሰዎች በፍቅርም በቁጣም በማንኛውም አይነት የመልእክት መስመር የሚመጣው ከመሞታችን በፊት እንድንጸጸትና ንስሐ እንድንገባ እንዲያስደነግጠንም ነው። ፈጣሪ በህልም ያጽናናል፣ በህልም ያስፈራራል፣ በህልም ይመልስልናል፣ አንዳንዴም ይቀጣናል። የማይቀርልንን ጉዳይ አሳይቶ ተቀበል በሚል ግዳጅ የሚመጣውን ጊዜና እውነታ እንድንጋፈጠው አስቀድሞ ያዘጋጀናል። የህልም ዓለም የሚከሰተው የስጋችን ንቃት በተዳከመበት ሰዓት ነው። በአንጻሩ የነፍሳችን ጉልበት የሚያይለው በእንቅልፍ ሰዓት ስለሆነ ስጋ ሆይ አርፈህ ተኛ በተባለበት ሰዓት ነፍስ ብድግ ብላ ስጋን ታስተምረዋለች፣ ትመክረዋለች፣ እውነተኛውን ገጽታውን ልታሳየው ትጥራለች። ስለዚህ ህልም ውስጥ የምናየው ነገርና በግድ የመጣብን ሁሉ አቅደን የገባንበት ወይንም አስበን የሰራነው ድራማ አይደለም። እንዲያውም በተቃራኒውና በአንጻሩ የመላእክትና የነፍስ ጥምር እውነተኛ የመገሰጫ ድራማና የማንቂያ ደውል ነው። በተጨማሪም በዚህ መሃል ጠላት ዲያብሎስም ተሻምቶ ይህንን ጣቢያ ለመቆጣጠር ይፋለማል። ከዚያም እየተፋለመ ሲያገኘው የተሳሳተ መረጃ በማቀበል ስሜታችንን ለማዘበራረቅ ይረብሻል። ስለዚህም እኛ ራሳችን ሆነን ከምንኖረው የህይወት መስመር በስተጀርባና በፊት ለፊታችን ወይንም በጎናችን ወይንም በአጠቃላይ በዙሪያችን በብዙ ረዳትና ጠላት የተከበብን መሆናችንን የምንረዳው በህልምና በራእይ ነው። ህልም፣ ራእይ፣ መገለጥ የሚባሉት የሰማይ ቤት መስሪያ ቤቶች ናቸው። መላእክቶች በዚህ ድርጅት ውስጥ በትወናና በጸሐፊነት በተለያየ አይነት የተከታታይ ድራማ፣ አጭር ፊልም ትወና የተካኑ ናቸው ብል አያስነቅፍም። የእውነተኛ ድራማና የእውነተኛ መረጃ ባለቤት ስለሆኑ የሚያቀብሉን ድርሰት መጠራጠር የለብንም። ድርሰቱ የህይወት ትርጉም ያለው ነው። ለምሳሌ አንድ ህልም ልንገራችሁ። አንድ ሰው ተኝቶ ያየውን ራእይ በሶስት መስመር ልግለጽላችሁና ይህን ሁሉ ትወና ማን ሰራው ብላችሁ አስቡ። ህልሙ ይህ ነው። አንድ ሰው መምህር ከመሆኑ በፊት በጣም ብዙ ህዝብ እየተከተለው ተራራ ሲወጣ ነጭ ባንዲራ ይዞ ከፊት እየቀደመ በሩጫና በድካም ያንን ከባድ ተራራ ሲወጣ ከዚያም ኑ ተከተሉኝ፣ አይዟችሁ ደርሳችኋል ሲል አየ። የዚህ ህልም ድራማ ማን ነው ባለቤቱ? ማንስ ሰራው? መምህሩ በእውን በህይወቱ እንደዛ አላደረገም።
ሕዝቡም በእውን በሕይወቱ እንደዛ ተራራ አልወጡም፣ ነጭ ባንዲራ ይዞ ተከተሉኝ ብሎ ተራራ መውጣት ምንድን ነው ብሎ እንዲጠይቅ ያስገድደው ይሆናል። ግን ከዛ ሁሉ በፊት መቅደም ያለበት ጥያቄ ተራራውን ሲወጣ የነበረው መምህርና ያ ሁሉ ሕዝብ ሲከተለው የነበረው ከየት መጣ? የድርሰቱስ ትርጉም በዛ መልክ እንዲቀዳጅ ያደረገው ማን ነው ብለን መጠየቅ የግድ ይለናል። ስለዚህ በእኛ ሕይወት ውስጥ ጣልቃ ገብቶ ለማስተማርና ለማስረዳት የሚጥር አንድ ኃይል አለ ማለት ነው ብለን ማሰብ አለብን። በአጠቃላይ ከሃይማኖታችን ባሻገር ከመጽሐፍቶቻችን ጎን ለጎን ከትምህርት ቤታችንና ከቤተሰቦቻችንም ቀጥሎ በሕልም ሊያስረዳን የሚታገለን ጀግና ፍቅር የሆነ ኃይል ያ ፈጣሪያችን ነው ብንል ድርሻውን ማንም አይጋራበትም። በመላእክት እያስጠበቀ በፀሐይ አብስሎና በዝናብ አብቅሎ እየመገበ በእውቀት እያሳደገ ለዘላለማዊ ሕይወታችን የሚያሰለጥነን በዚህ ዓለማችን የጦር ካምፕ ውስጥ በተሰጠችን ዕድሜ መንፈሳዊ ውትድርናችንን በድል እንድናጠናቅቅ እያታገለን በሀብትና በድህነታችን ውስጥ እያፈራረቀ ማግኘትንና ማጣትን እንደ መማሪያ እያደረገ ለሽልማትም ለቅጣትም የሚሆን ገንዘብና ጸጋ እየሰጠ ይኸውም እስካሁን አለን። ወደፊትም ዓለም እስክጠፋ የሕልም ዓለም የሕይወት መስታወትነቱን አያቋርጥም።